ደጅ አውጭኝ እናቴ ብላ ስትጨነቅ በያውጭ ልጅቷን አላት። ቃልቻ ደ ሄድኩና ጠየቁ። ስጠይቀው ትድናለህ በየቀና አለ። ምን ጠንቋው ማለት ጠንቋው? አዎ ለካ መቁጠሪያ ያለው አጋንንት? አዎ አለው መቁጠሪያ። ያን ሁሉ ተቀብዬ ቤቱ ሁሉ ተሰርቶ ጋንንቱ በላይ ላይ አበራብኝ። ለካ እነሱም ይሄን ይሰሩ ኖሯል። ለካ በውሸት ኖሯል ስራቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም ውድ ተመልካቾቻችን፣ ዛሬ የምንገኘው በግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ገዳም ነው። እኚህን አባታችንን እዚህ ቦታ የበረከት ስራ ሲሳተፉ ሲሰሩ ቆይተዋል። እስቲ የት ሀገራቸው ቦታቸው የት እንደሆነ እንጠይቃለን። በደንብ አድርገው ስለ መጥምቀ መለኮት ቅዱስ ዮሐንስ ምስክርነትም ከመስጠታቸው በፊት ትውልዳቸው ስማቸውንም ይነግሩናል። አባታችን እንደምን አደራችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እስቲ ስማችሁን ብትገልጹልን። ስሜ ደረጀ ደሳለኝ ነው። እሺ፣ ደረጀ ደሳለኝ ይባላል። የት አካባቢ ነው የምኖረው? በላፍቶ ለንጫ ቀበሌ ጋራ ጡሪ ጎጥ ነው። መጀመሪያ ኑሯችሁ እንዴት እንደነበረ በባዕድ አምልኮ እንደምታመልኩ ነበረ በፊት የነገራችሁኝ። አዎ አመልኩ ነበር። ግልጽ አድርጋችሁ እስቲ እሱም እንዴት እንደነበረ፣ እንዴት እንደምታከብሩት፣ እንዴት እንደምታመልኩት፣ ጥቅሙስ ለእናንተ ምን ለአጋንንት ስትገብሩ አጋንንት ምን ጥቅም እንደሚሰጣችሁ፣ እንዴት ጥቅምና ጉዳቱን እስቲ ብነግሩ ብታብራሩልን። አዎ እንደዚሁ የእሱ ቤት ተሰርቶ መቁጠሪያ ሁሉ ተገዝቶ ቤት ሁሉ ተሰርቶ እያመለኩ ነበር የምኖረው። ለአጋንንት እያለሁ እየሰራሁ እያደረኩ እያለሁ እብድ አረገኝ። ከዚያ እብድ ሲያረገኝ ባበድኩ ሰዓት ምንም ወደዚያም ብሄድ ወደዚህም ብሄድ መፍትሄ ላገኝ አልቻልኩም። ከዚያ ያንን ካበድኩ ወዲያ ልብሴ ሁሉ አውልቄ ከጣልኩ ወዲያ እንደገና መልሶ ልብሴን አስለብሶኝ ከዚያ ምንም አማራጭ ሳጣ ወደ እግዚአብሔር ወደ አቦ ገዳም መሄድ ጀመርኩ። ከዚያ ወደ አቦ ገዳም መሄድ ከጀመርኩ ወዲያ ህመሜን እየተፈወስኩ ስመጣ ይሄ ነገር ምን አይነት ነው? ሊያዋጣኝ አልቻለም። ከእንግዲህ ንብረቴንም ትቼ ልጆቼንም ትቼ ወደሱ ሸሽቼ ወደሱ ጠፍቼ ቢርበኝም ቢጠማኝም ጸልዬ ወደ እግዚአብሔር ሄጄ መዳን አለብኝ ብዬ ከሞትኩም ወደ እግዚአብሔር ነው ከእንግዲህ ወዲያ ብዬ ወደ እግዚአብሔር ዓላማዬን ቆረጡ። በአቦ ገዳም ስንከራተት፣ በደብረ ብርሃን ስንከራተት ያ አምልኮት ሁሉ ምንም ሊያዋጣኝ ስላልቻለ አሁን ወደ እግዚአብሔር ከተመለስኩ ወዲያ ፈውስ ሳገኝ ጊዜ ያን ቤት ያለውን ኮተት ሁሉ መጀመሪያ አመጣሁበት። እኔው ነኝ ገዝቼ ያመጣሁት። እዚያው ገዛሁበት መልሼ ተጣልኩት። ወዲያ ካወጣሁት ወዲያ ከቤቴ ፈውስ አግኝቼ ቤቴን 8 ዓመት ሙሉ ትቼ ወደ እግዚአብሔር ጠፍቼ ይሁድኜ አሁን ሰላም ኑሮ እኖራለሁ። ቤተሰቦቼ ሰላም ሆኑልኝ፣ ከውቶቼ ሰላም ሆኑልኝ። በተለይ ደግሞ ይኸው ሁሉ አድርጌ ከተመለስኩ መጥምቀ ዮሐንስ እዚህ መጥቶ ጠበሉን አገኘው ወዲያ ተተጠመቅኩ ወዲያ የበለጠ ፈውስ አግኝቼ ይኸው መለኮቱ ጋር እየተጠመቁ ሰላም ሆኛለሁ። ከውቶቼም ሲታመሙ ጠበሉን እየረጩ ልጆቼም ሲታመሙ እያስጠመቁ ይኸው ከእብደት ወደ ሰላም ተመልሼ ደህና ኑሮ እኖራለሁ። አሁንም መጥምቀ ዮሐንስ የበለጠ ተስፋ እንዲሰጠኝ እሱን ተማጽኜ ነው ያለሁት። የኔን ሕይወት ለማጥፋት ኖሯል እሱ። ሄድኩ አደርኩ። ከዚያ ጭፍራዎቹን ሰብስቦ ሌሊት አጋንንቱን ጠራው። አጋንንቱ ሲጠራው ከዚያ እኔ ጉሮሮዬን ሊያንቀኝ ደረሰ አጋንንቱ። ከዚያ ቤቱ ዙሪያውን ተቀረቀረ፣ ተቆለፈብኝ፣ መውጫ አጣሁ። የሆነ ሕፃን ልጅ እዚያ ቤት ውስጥ የሆነች እናት ታቀፋ። ያቺ ሕፃን ልጅ እናቴ ደጅ አውጪኝ ከዚያ ሲላት ያችን ልጅ እዛ ስትወጣ እኔ ሾልኬ ወጣሁ።
ከዚያ እኔ ሾልኬ ከሱ ቤት ወጥቼ ወደ ቤቴ ለመሄድ መንገድ ስጀምር አግሸት ኖሯል ብዬ ከዚያ ወጣው። አጋንንቱ ላይ አበራብኝ። ከዚያ በሶስት ረድፍ አጋንንቱ ላይ እያበራ መጣብኝ ወደ እኔ ቁጭ አልኩ ሜዳ። ከዚያ ያጋንንቱ ውሃ ውስጥ ሲገባልኝ እኔ ከነስቼ ወደ ቤት የገባው። ያ ሰውዬ ለእኔ የጠራው አጋንንት የሚቀበለው ሲያጣ ያንን ሰውዬ ብን አድርጎ ከቤቱ አጠፋው። ሰውየው ብን ብሎ ጠፋ። በሰው ሀገር ተንከራቶ ሞተ። እኔ ይኸው አለሁ ለመጥመቀ ዮሐንስ፣ ለአቡነ ገብረ መንፈስ ቅዱስ፣ ለሦስቱ ሥላሴ፣ ለእመቤቴ ለእናቴ ምስጋና ይግባት። ድኜ ይኸው እዚህ አለሁ። የእግዚአብሔር ምስክርነት ይሄ ነው። እሺ እንትን መቁጠሪያውን ጸሎት ነው የምታደርሱበት ወይስ እንዴት ነበር የምታደርጉት? እዛ መስጊድ ውስጥ ቤት ተሰርቶለት ለብቻው ነው አይደለ? አዎ። እዛ በምትገቡ ሰዓት ጫማ አውልቃችሁ ነው ወይስ ከነ ጫማችሁ ነው የምትገቡት? እዛ ጫማ አውልቀን። አጋንንቱ የሚከለክለው ምን ተበልቶ አይገባም እናንተ መስጊድ ውስጥ? ተልባ አይበላም፣ ፍየል አይበላም፣ ፈረስ ወለደችበት አይገባም፣ አራስ ወለደችበት ተገብቶ አይገባም። ይሄ ለስንት ቀን ነው እንግዲህ የሚከለክለው አጋንንቱ? ለ3 ቀን። ይሄንን በልቶ ቢገቡስ ምን ችግር ይገጥመናል? ይገላል አሁን ይላሉ እንጂ ያየም የለም። እኔ ከዚያ እሱ በጠራው ስላልገደለኝ ገዳው እግዚአብሔር ስለሆነ አዳኙም እግዚአብሔር ስለሆነ ያንን ሃይማኖት ትቼ ወደ እግዚአብሔር ይኸው። መቼ ነበር የምትገብሩት ለአጋንንት? በሰኔ ስንት? ሰኔ ያው እንደተገኘ ለሚካኤልም ሆነ ያገኛችሁ ቀን ነው። ያገኘ ቀን ምንድን ነው የምትገብሩለት? ጥቁር ቡሃ በግ፣ ነጭ በግ፣ ዳለቻ በግ፣ ጥቁር ቡና፣ ጫት፣ ይህንን ነበር የምንገብረው። ጫቱ ምንድን ነው የሚደረገው? ጫቱ ይቀቀልና ይጠጣል። ስኳር ይገባበታል? አዎ፣ ስኳር እያገባንበት ያንን እያደረግን ነበር። ቦረንትቻ የሚባለው ቦረንትቻው ምንድን ነው የሚደረገው? ቦረንትቻው ውላ ውስጥ ጥቁር በግ ይታረዳል። በረት ውስጥ ማለት? በረት ውስጥ አዎ፣ ውላ አለ። በዚያ በውላ ውስጥ ጥቁር በግ ይታረዳል። እንደዚያ ነበር የሚደረገው። እኔ እሱንም አላደረኩም። አንድ ጊዜ ብቻ አደረገው። ከዚህ ወዲህ ተውኩት። ይኸው ልጆችም ደህና፣ ከውቶችም ደህና፣ እኔም ደህና ሰርቼ እበላለሁ። ምንም ችግር የለብኝም። ግን እኔ በመሀይም ቃሌ ያው አንሽም እግዚአብሔር ገዳይም እግዚአብሔር። ትፈርዱ ነበረ? ሌሎች እናንተ ጋር መጥተው ችግራቸውን ያወያዩ ነበር? እንተነቁል ነበር። አዎ እንተነቁል ነበር። እሺ፣ ያው ቀርቷል። ያም የሚጠነቁለው የለም አሁን በላይ ላይ እግዚአብሔር አብሮታል። እናንተ ላይ ተቀምጦ ይናገር ነበር አጋንንቱ? አዎ ያናገረኝ። የመጣው ሰው እንዴት ችግረኛ መሆኑን በምን ታውቁ ነበር እናንተ? ያናገረኛል። እንዴት ነው እንደዚህ ነው ወይ ይህን የችግር ምንድን ነው ብሎ ሲጠይቀው አዎን ሲል ያሱ የሚናገረውና እሱ የሚናገረው እኩል ሲሆን በቃ አንተ ይሄ ችግር አለብህ ብሎ ያናግረዋል። እንግዲህ ያ ሰውዬ እውነት ይሁን ሐሰት ይሁን እኔ በሰውነት የማውቀው የለም። ያ ብቻ ነው የሚያውቀውና እንደዚህ ነበር። ስለዚህ አጋንንቱ እኔ አሁን እናንተ ጋር ያኔ መጥቼ ቢሆን የመጣውበት ችግሬን አጋንንቱ ለእናንተ ቀድሞ ይነግራችኋል ማለት ነው? አዎ ይናገራል። አንተ ስትመጣ በመጣ ጊዜ ይናገራል። ስለዚህ እኮ ያሳመመኝ ወይ ደግሞ የቸገረኝ አጋንንቱ እኔ ላይ አድሮ እኔን እንድቸገር ወይ ደግሞ እንድታመም አድርጎኝ ወደ ራሱ ጠርቶኝ ወደ ጠንቋይ ቤት ሄጄ ችግሬ እንዲፈታልኝ የሚያደርገው አጋንንት ነው ማለት ነው። አዎ እንደዚያ ነው የሚያደርገው። እንግዲህ ውድ ተመልካቾቻችን መጥምቀ መለኮት ቅዱስ ዮሐንስ እዚህ ቦታ መጥታችሁ ድህነትን ታገኛላችሁ፣ ፈውስን ታገኛላችሁ። ማሩን በመብላት በመቀባት ብቻ ስንቱ ሰው ድኖ ምስክርነትን ሰጥተዋል። እርሶስ እዚህ ቦታ በምትመጡ ሰዓት ምን ይታመሙ ነበር? ያመኝ ነበር። አዎ ቂጤ ላይ እንደ ኪንታሮን ነገር አብጣለች። መቀመጫ ውስጥ ቂጤ ውስጥ ያበጠ ነገር አለ። እግሬ ላይም ቁስል አለኝ። ሆዴ ላይም ያበጠ ነገር አለ። ያው አሁን በፊት እዚህ ሳልመጣ በፊት ቤቴ ስቀመጥ፣ ምድጃ ላይ ስቀመጥ፣ መደብ ላይ ስቀመጥ
ክስካስ እያረኩ ነበር የምቀመጠው እያቃጠለኝ መሬት ድብዳብ ላይ መቀመጥ ስለማልችል። ግን መጥመቀ ዮሐንስን መጠመቅ ተጀመርኩ። ወዲያ ከሌሎቹ ጽላዎች የተረፈውን አጋንንት አስጭሆ እዚሁ አስጭሆ አፉን አውጥቶ ብቻ አልተናገረም እንጂ አላቀቀልኝ። ማሩንም ተቀባው ጠጣሁም። ይኸው ከያ ወዲህ እንኳን ድብዳብ ላይ ቀርቶ ድንጋይ ላይ እየተቀመጡ ድኛለሁ። ድኛ አሁን በጣም ተስፋ አግኝቻለሁ። እሺ አባታችን እናመሰግናለን። እግዚአብሔር ያክብርልን፣ እግዚአብሔር ያቆይልን፣ እድሜና ጸጋውን ያድልልን። አሜን። ከዚህ የበለጠ ደግሞ ድነን ተፈውሰን የበረከቱ ተሳታፊ ሆነን ትልቅ ስራውን በድንቅ ስራውን እንድንሰራ መጥምቀ መለኮት ቅዱስ ዮሐንስ ይፍቀድልን። ሁላችሁም ውድ ተመልካቾቻችን ይህንን ቦታ በመርዳት ያቅማችሁን እገዛ እንድታደርጉልን ዘንድ ይህችን ቤተክርስቲያን እንድታሳድጉልን ዘንድ በመጥምቀ መለኮት በቅዱስ ዮሐንስ ስም እናሳስባችኋለን። የገዳሙን የቤተክርስቲያኑን አካውንት አስቀምጥላችኋለሁ። አነሰ በዛ ሳትሉ ያቅማችሁን እንድትረዱን ዘንድ በመጥምቀ መለኮት በቅዱስ ዮሐንስ ስም እናሳስባችኋለን። ሰላም ሁኑልን። እግዚአብሔር ያክብራችሁ። አሜን።